ሰላም እንዴት ናችሁ ተማሪዎች? ዛሬ ያው በ10ኛ ክፍል የፊዚክስ ትምህርት ውስጥ በስታቲክ ኤንድ ከረንት ኤሌክትሪሲቲ ብለን ዩኒት 4 ላይ ስንመለከት ነበር። ታዲያ በዚህ ቪዲዮ ላይ ምን እንሰራለን? ኤክሰርሳይዞችን እንሰራለን ማለት ነው። ስለሆነም እኛ አቋማች ስንሆን ቴሌግራም፣ ዩቲዩብ እና ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። በጣም ጥሩ። ኤክሰርሳይዝ 4.12 ጠይቀናል። How would you explain what an electric current is? አንድ ኤሌክትሪክ ከረንት ምን እንደሆነ እንዴት አድርጋችሁ ታብራራላችሁ ነው የሚለን። ስለዚህ ኤሌክትሪክ ከረንት ስንል ኤሌክትሪክ ከረንት ሜዠርድ ኢን አምፒር በአምፒር የሚለካ ሲሆን is the flow of electric charge carried by electrons in conductors። ስለዚህ በኮንዳክተር ውስጥ የሚንቀሳቀሱ የኔጌቲቭ ቻርጆች ወይም የኤሌክትሮኖች ምንድነው ማለት ነው? ፍሰት ነው ማለት ነው። ታዲያ እዚህ ጋር እንደምትመለከቱት ኔጌቲቭ ቻርጆች ወይም ኤሌክትሮኖች የሚያደርጉት ፍሰት በኮንዳክተር ውስጥ ምን እንለዋለን? ኤሌክትሪክ ከረንት እንለዋለን ማለት ነው። ኤክሰርሳይዝ 4.13 ደግሞ ይጠይቀናል። what makes electric charge to flow ይለናል። ኤሌክትሪክ ቻርጆች ፍሎው እንዲያደርጉ የሚያደርጋቸው ምንድን ነው? እንዲፈሱ የሚያደርጋቸው በኮንዳክተር ውስጥ ይለናል። so an electric charge flows due to the presence of a potential difference። ስለዚህ ኤሌክትሪክ ቻርጅ በኮንዳክተር ውስጥ እንዲፈስ የሚያደርገው ምን መኖሩ ነው? ፖቴንሻል ዲፍረንስ መኖሩ ነው ማለት ነው። often referred to as voltage። በሌላ አነጋገር ደግሞ በተደጋጋሚ ቮልቴጅ ብለን የምንጠቅሰው ማለት ነው። across two points in a conductive materials። ስለዚህ በሁለት ነጥቦች መካከል ያለ ምንድነው ማለት ነው? ፖቴንሻል ዲፍረንስ ምን ያደርገዋል? ኦብጀክቱ ላይ ወይም ኮንዳክተሩን ምንድን እንዲፈጥር ያደርገዋል ማለት ነው? የኤሌክትሪክ ፕሬሸር ወይም ግፊት እንዲፈጥር ያደርገዋል ማለት ነው። ስለሆነም በሁለት ነጥቦች መካከል እንደምትመለከቱት ያለ የኤሌክትሪክ ፕሬሸር ወይም ፖቴንሻል ዲፍረንስ ካለ በጠቅላላ የምንናገረው ወይም ሙሉ ለሙሉ መናገር የምንችለው ኤሌክትሪክ ቻርጆች ወይም ኤሌክትሮኖች በኮንዳክተር ውስጥ መፍሰስ ይችላሉ ነው። so this difference creates an electric field that exerts a force on the charge causing them to move። ስለዚህ ፖቴንሻል ዲፍረንሱ የሚያደርገው በሁለቱ ነጥቦች መካከል ያለው ግፊት ምንድነው? በኮንዳክተር ውስጥ ኤሌክትሪክ ፊልድ እንዲፈጠር ያደርጋል። ታዲያ ኤሌክትሪክ ፊልድ ተፈጠረ ማለት ምንድነው? ኤሌክትሪክ ፊልድ ተፈጠረ ማለት ቻርጆች ኤሌክትሪክ ፊልዱን ተከትለው ምን ያደርጋሉ ማለት ነው? ፍሎው ያደርጋሉ ወይም ይፈሳሉ ማለት ነው። ኤክሰርሳይዝ 4.40 ደግሞ ይጠይቀናል። how can birds sit on those wires not get an electric shocks? ስለዚህ ወፎች ገመድ ላይ ወይም ኤሌክትሪክ ገመድ ላይ ቁመው ወይም አርፈው ታያላችሁ እና ለምንድነው ኤሌክትሪክ ከረንት በውስጣቸው የማያልፈው ብሎ እየጠየቀን ነው። ወይም ኤሌክትሪክ ሾክ ንዝረት የማያጋጥማቸው ለምንድን ነው? መልሳችን birds can sit on power lines safely because they do not complete an electrical circuit። ስለዚህ ወፎች አንድ እንግዲህ የገመድ ወይ መብራት ገመድ ላይ ሲቆሙ ምንድን አይሰሩም ማለት ነው? ሙሉ የሆነ ሰርኪዩት አይሰሩም። ምክንያቱም ከረንት ፍሎ ለማድረግ ሰርኪዩቱ ፉል መሆን አለበት። አሁን እዚህ ጋር እንደምትመለከቱት ከፍተኛ ቮልቴጅ ያለበት ገመድ ላይ የቆመችው ወፍ ስለዚህ ከሌላ ወይም በወፏ በኩል አድርጎ ሌላ ኦብጀክት ላይ ከረንት የሚያስተላልፍ ነገር እስከሌለ ድረስ ምን አይሆንም ማለት ነው? ወፏ ኮምፕሊት የሆነ ወይም ሙሉ የሆነ ሰርኪዩት አትሰራም ማለት ነው። ስለዚህ ከረንት ለመፍሰስ ደግሞ ምን መሆን አለበት ማለት ነው? ከከፍተኛ ቮልቴጅ ወደ ዝቅተኛ ቮልቴጅ ለመፍሰስ ሰርኪዩቱ ፉል መሆን አለበት። ስለሆነም አሁን እንደምታዩት እነዚህ እንግዲህ ወፏ ከታችኛው መስመር ጋር ስላልተገናኘች ምን አይፈጠርም ማለት ነው? ኤሌክትሪክ ቻርጅ ፍሎ አይፈጠርም ማለት ነው። ስለዚህ በእንደዚህ አይነት ምክንያት ምን አይሆንም ማለት ነው? ወፎች መብራት ሾክ ወይም የኤሌክትሪክ ሾክ አያጋጥማቸውም ማለት ነው። እሺ ስንቀጥል ደግሞ አሁን በኤክሰርሳይዝ 4.15 እንገናኛለን። ስለዚህ ምን ይለናል? Is there a relationship between the potential difference across a conductor and the current through it? እንግዲህ በፖቴንሻል ዲፈረንስ እና በኮንዳክተር ውስጥ በሚያልፈው ከረንት ውስጥ ግንኙነት አለ ወይ ነው። እሱም በቀላሉ yes እንላለን። There is a direct relationship between the potential difference across the conductor and the current flowing through it as described by Ohm's law። በኦህምስ ሎው መሰረት ቮልቴጅ ከምን ጋር ዳይሬክትሊ ፕሮፖርሽናል ብለን ነበረ? ከከረንት ጋር ዳይሬክትሊ ፕሮፖርሽናል ነው። ታዲያ ማንኛውም ኮንዳክተር በውስጡ ቻርጅ ወይም ኮንዳክት ማድረግ የሚችል ኮንዳክተር ስለዚህ በሁለት ነጥቦች መካከል ያለው ፖቴንሻል ዲፍረንስ
በሁለት ነጥቦች መካከል ያለው ፖቴንሻል ዲፍረንስ ከከረንቱ ጋር ወይም በውስጡ ከሚያልፈው የኤሌክትሪክ ቻርጅ ፍሰት ምንድን ነው ቀጥተኛ የሆነ ሪሌሽንሽፕ አለ ወይም ዳይሬክትሊ ፕሮፖርሽናል ነው ማለት ነው። ስለዚህ ዝምድናቸው በኦምስ ሎው የምናሳይ ነው ማለት ነው። ስለዚህ ከኦምስ ሎው ተነስተን ይሄ ዳይሬክት ሪሌሽንሽፕ ፕሮፖርሽናሊቲ ኮንስታንታቸው ምን ይባላል? ሬዚስታንስ። ስለዚህ ሬዚስታንስ ምንድን ዲፋይን አድርገናል? ቮልቴጅ ሲካፈል ለከረንት። ይህ ምንድን ማለት ነው? በሌላ አነጋገር ቮልቴጅ ማለት ሬዚስታንስ ታይምስ ከረንት ነው። ስለዚህ ሬዚስታንስ ይሄ የምታዩት እንደ ፕሮፖርሽናሊቲ ኮንስታንት እንደ ኮንስታንት የምንወስደው ሆኖ ታዲያ ከዚህ ምን ታያላችሁ? ቮልቴጅ እና ከረንት ዳይሬክት የሆነ ሪሌሽንሽፕ አላቸው ማለት ነው። ግራፊካሊ ስትመለከቱት አሁን እዚህ ጋር ምንድነው ቮልቴጅን እና ከረንት ስትመለከቱት ሊኒየር የሆነ ግራፍ ነው የሚኖራቸው። ታዲያ ከዚህ በመነሳት ምን መናገር እንችላለን? ቮልቴጅ እና ከረንት የማይነጣጠሉ ነገሮች ናቸው። አንደኛው ከሌላኛው ሊነጠል አይችልም ማለት ነው። ጥሩ። ሌላ ደግሞ 4.60 የምንጠይቀናል describe how the current in the circuit changes if the resistance increase and the voltage remain constant። ምን ይጠይቀናል መሰላችሁ? እንግዲህ በሰርኪት ውስጥ ያለው ቮልቴጅ ኮንስታንት ሆኖ ሬዚስታንሱን ብትጨምሩት ከረንቱ እንዴት ሊቀየር ይችላል፣ እንዴት አድርጎ ሊቀየር ይችላል የሚለውን ነገር አብራሩ እያለ ነው። ስለዚህ መልሳችን ኦምስ ሎው ስቴትስ ዳት ከረንት አይ ኢኳልስ ቮልቴጅ ቪ ዲቫይድድ ባይ ሬዚስታንስ። ስለዚህ በኦምስ ሎው መሰረት ከረንት የምንለው በፎርሙላችን ምን ብለን ነበረ? ቮልቴጅ ሲካፈል ሬዚስታንስ እንደሆነ ገልጸን ነበረ። ስለሆነም when resistance increases ማለትም ሬዚስታንስ ሲጨምር while voltage remain constant ቮልቴጅን ኮንስታንት አድርገ ነው current decreases at the are inversely proportional። እንደዚህ እንደምታዩት ቮልቴጁ ኮንስታንት ከሆነ በከረንት እና በሬዚስታንስ ያለው ሪሌሽንሽፕ ምንድን ነው? ሬዚስታንሱ ሲጨምር ከረንቱ ይቀንሳል። ለምን? ኢንቨርስሊ ፕሮፖርሽናል ስለሆኑ። ከረንት እና ሬዚስታንስ ቮልቴጅ ኮንስታንት ከሆነ ምን አይነት ሪሌሽንሽፕ ነው ያላችሁ? ኢንቨርስሊ ፕሮፖርሽናል። ስለዚህ ከረንት ይቀንሳል ማለት ነው። ሌላው እስኪ ደግሞ በኤክሰርሳይዝ 4.70 ላይ ስትመጡ ምን ታገኛላችሁ? would you please think of analogy for current voltage and resistance። ለቮልቴጅ ለከረንት እና ለሬዚስታንስ አምሳያ የሆነ በቅርብ የምታውቁት ነገር አምሳያ ልታገኙ ትችላላችሁ፣ ወይም አናሎጂ ልታገኙ ትችላላችሁ ወይ ያለን ነው። በሚገባ ይህን የምትወስዱት ምንድን ነው? የዋተር ሰርኪዩት ነው። የዋተር ሰርኪዩት ላይ እንደምትመለከቱት ፓምፕ አለ እና ደግሞ ቲዩብ አለ ውሃው የሚሽከረከርበት። ታዲያ ደግሞ ውሃውን ለምሳሌ ፍሰት የሚከላከል ጠበብ ያለ ወይም የቱቦ ወይም ለምሳሌ የዋተሩ ቲዩብ የቲዩቡ ክፍል አለ። ታዲያ በጣም እንግዲህ ቲዩቡ ጠበበ ማለት የሆነ ክፍሉ ላይ ምን ይፈጠራል ማለት ነው? የውሃ ፍሰቱን ሬዚስት ያደርገዋል፣ ይከላከለዋል ማለት ነው። ስለዚህ እንደምን እንወስደዋለን? እንደ ሬዚስታንስ እንወስደዋለን። ስለዚህ ሬዚስታንስን እንደ ውሃ ውስጥ እንዳለ የቲዩብ ጥበት መውሰድ ትችላላችሁ። ሌላው ደግሞ ምንድን ነው? ከረንት ነው። ከረንት የውሃ ውስጥ ያለው የውሃው ፍጥነትን እንደምን መውሰድ ትችላላችሁ? እንደ ከረንት መውሰድ ትችላላችሁ። ስለዚህ ቬሎሲቲ ኦፍ ዘ ዋተር የውሃውን ፍጥነት እንደ ከረንት አምሳያ መውሰድ እንችላለን። ሌላው ምንድን ነው? ውሃውን እንዲፈስ የሚያደርገው ወይም ፕሬሸራይዝ የሚያደርገው ግፊት እንዲፈጠር የሚያደርገው ምንድን ነው? ዋተር ፓምፑ ነው። ስለዚህ እዚህ ጋር ዋተር ፓምፑን ልክ እንደ ፖቴንሻል ዲፍረንስ መውሰድ ትችላላችሁ። ስለዚህ ፖቴንሻል ዲፍረንስ በኤሌክትሪክ ሰርኪት ውስጥ ምንድን ነው የሚፈጥረው? ኤሌክትሪክ ፖቴንሻል ኢነርጂ ነው የሚፈጥረው። የፖቴንሻል ኢነርጂ ዲፍረንስ ይፈጥራል በሁለት ነጥቦች መካከል። ስለዚህ ያ የፖቴንሻል ዲፍረንስ ወይም የኤሌክትሪክ ፕሬሸር ምን ይፈጥራል ማለት ነው? ቻርጆችን እንዲፈሱ ያደርጋቸዋል ማለት ነው። ስለዚህ ይህንን ምስል ስታስታውሱ ይህን የዋተር ፓምፕ በቀላሉ ማስታወስ ትችላላችሁ፣ ወይም እንደ አናሎጂ መውሰድ ትችላላችሁ ማለት ነው። ሌላው ደግሞ ኤክሰርሳይዝ 4.80 ላይ እንግባ። ምን ይለናል? for the same cross section of a wire describe how electric resistance of a wire changes as the wire becomes longer። ተመሳሳይ ክሮስ ሴክሽናል ኤሪያ ማለትም የገመድ ስፋት ያላቸውን ገመዶች ብትወስዱ ገመዱ እርዝመቱ በጨመረ ቁጥር ሬዚስታንሱ ላይ ምን አይነት ተጽዕኖ አለው እያለ ነው። ሌላው ደግሞ how does the resistance changes as the wire becomes thicker for the same length of a wire። በሁለተኛው ደግሞ እየጠየቀን ያለው ምንድን ነው?
የገመዱ ቲክነስ ተመሳሳይ የገመዱ ርዝመት ተመሳሳይ ሆኖ ቲክነሱ ወይም ውፍረቱ ቢሰፋ ሬዚስታንሱ ላይ ምን አይነት ተጽዕኖ አለው ነው የሚለን። ታዲያ መልሳችን the electric resistance of a wire increases with length due to more collision faced by electron። ስለዚህ ምን እያለን ነው እንግዲህ ተመሳሳይ ቲክነስ ያላቸው ውፍረት ያሉ ገመዶች ስትወስዱ ገመዱ ርዝመቱ ጨመረ ማለት ኤሌክትሮኖች የሚፈሱ ኤሌክትሮኖች ምንድነው ማለት ነው ብዙ ኮሊዥን ያጋጥማቸዋል ማለት ነው። ስለዚህ በኦምስ ሎው እንግዲህ እንደምታስታውሱት ሬዚስታንስ ማለት the conductivity the resistivity times the length of the wire divided by the cross sectional area ነበረ። ታዲያ ሌንግዙ መጨመሩ ሬዚስታንሱ ምን ያደርገዋል ማለት ነው ይጨምሯል ማለት ነው። ምክንያቱም ኤሌክትሮኖች ብዙ ኮሊዥን ስለሚያጋጥማቸው የገመዱ ርዝመት በጨመረ ቁጥር ማለት ነው። ሌላው ደግሞ ኮንቨርስሊ ሬዚስታንስ ዲክሪዝስ at the wire thickness increases ነው የሚለን። ስለዚህ የክሮስ ሴክሽናል ኤሪያው በጨመረ ቁጥር ምንድነው የሚሆነው ማለት ነው የሬዚስታንሱ ላይ ምንድን አይነት ተጽዕኖ አለው? ሬዚስታንሱን ሊቀንስ ያደርገዋል። ለምን? ብዙ ክሮስ ሴክሽናል ኤሪያ አለው ማለት አንድ ኮንዳክተር ኤሌክትሮኖች በቀላሉ ትራንስፈር ያደርጋሉ ወይም ፍሎው ያደርጋሉ ማለት ነው። ስለዚህ ይህን ሰምራይዝ ስናደርገው በዚህ ፎርሙላ ሰምራይዝ ማድረግ እንችላለን። ስለዚህ ሌንግዝ በጨመረ ቁጥር ሬዚስታንስ ይጨምራል። ኤሪያ ክሮስ ሴክሽናል ኤሪያው ደግሞ በሰፋ ቁጥር ምን ይሆናል ማለት ነው ሬዚስታንሱ ይቀንሳል ማለት ነው። በቀጣይ ደግሞ ሴክሽን 4.8 ላይ ከረንት ቮልቴጅ ኤንድ ኦምስ ሎው የሚለው ሴክሽን ላይ ያሉ ሪቪዥኖችን እስኪ አብረን እንስራ። ታዲያ የመጀመሪያው ጥያቄ ምን ይላል መሰላችሁ? What is the term used to state the flow of an electric charge per unit time? እንግዲህ በሰርኪት ውስጥ ያለው የኤሌክትሪክ ቻርጅ ፍሰት በጊዜ ማለትም የቻርጅ ፍሰቱን በጊዜ ስታካፍሉ የምታገኙት ኳንቲቲ ምን ብለን እንጠራዋለን ነው። ስለዚህ ጥያቄያችንን ማቴማቲካሊ ስንገልጸው እየጠየቀን ያለው ምንድነው የቻርጅ ፍሰት ወይም ዴልታ ኪው ወይም the flow of charge ሲካፈል በዴልታ ቲ ይሄንን የምናገኘው ኳንቲቲ ምንድነው ብሎ እየጠየቀን ነው። ስለዚህ ይሄን ደግሞ ምን እንለዋለን ብለን ነበረ? ይሄንን ከረንት እንለዋለን ብለን ነበረ። ስለዚህ ይሄ ባጭሩ ምን እንለዋለን ማለት ነው? ከረንት ብለን እንገልጸዋለን ማለት ነው። በቀጣይ ደግሞ ምን ይጠይቀናል? What is the relationship among voltage, current and resistance in a circuit ይላል። በሰርኪዩት ውስጥ እንግዲህ ምን አለ? ቮልቴጅ አለ። ታዲያ ቮልቴጅ አለ፣ ከዛ ደግሞ ይኖራል ከረንት አለ፣ እንዲሁም ደግሞ ሬዚስታንስ ታገኛላችሁ። ታዲያ በእነዚህ ኳንቲቲዎች መካከል ያለው ሪሌሽንሽፕ ምንድን ነው ብሎ ይጠይቀን ነው። so if you have voltage ካለን and also if you have any current in the circuit at the same time ደግሞ ሬዚስታንስ ካለ ምን ብለን ገልጸዋለን ሪሌሽንሺፓቸውን? ሬዚስታንስ ማለት ቮልቴጅ ሲካፈል በከረንት ብለን እንገልጸዋለን ማለት ነው። ሶ እዚህ ጋር የምታዩት ቮልቴጅ የሰፕላይ የሚያደርጉ የሶርሱ ነው። ሬዚስታንሱ ደግሞ ለምሳሌ በልብ ሊሆን ይችላል ወይም ደግሞ ዋየር ኢትሰልፍ ሊሆን ይችላል። ዋየሩም ሬዚስታንስ ስላለው እንደ ሬዚስተር ልንወስደው እንችላለን። ስለዚህ በሰርኪዩት ውስጥ የሚፈሰው ከረንት አይ የምንለው ማለት ነው። ዴን ሪሌሽንሺፓቸው ምንድነው የሚለው? በኦምስ ሎው መሰረት አር ኢኳልስ ቮልቴጅ ዲቫይድድ ባይ ከረንት ብለን እንገልጸዋለን። ሌላው ደግሞ ኩዌስችን 3 ላይ ምን ይጠይቀናል? what is meant by the potential difference between 2 points is 1 volt ይለናል። እንግዲህ በሁለት ነጥቦች መካከል ኤሌክትሪክ ሰርኪዩት ላይ እዚህ ጋር እንደምትመለከቱት ማለት ነው እንበልና ይሄ ፖይንት ኤ ነው እንበል። በፖይንት ኤ እና በፖይንት ቢ መካከል ያለው የፖቴንሻል ዲፍረንስ ወይም ቪ ብለን የምንጠራው ወይም ዴልታ ቪ ልንለው እንችላለን ወይም ቼንጅ ኢን ፖቴንሻል ዲፍረንስ 1 ቮልት ነው ካል ምን ማለት ነው ብሎ እየጠየቀን ነው። ይህንን ስለዚህ በሁለት አይነት መንገድ መተርጎም እንችላለን። እንዴት ነው ካላችሁኝ የመጀመሪያው ትርጓሜ የሚሆነው ምንድን ነው? ከፖይንት ኤ እስከ ፖይንት ቢ ያለው የፖቴንሻል ዲፍረንስ እዚህ ጋር ለመድገም ያህል እዚህ ጋር እንደምታዩት ሂር ፖይንት ኤ እና በፖይንት ቢ መካከል ምን ይፈጠራል መሰላችሁ? በሰርኪዩት ውስጥ ያው እንደምታውቁት ምን አለ? ቻርጅ ፍሰት አለ ወይም ዴልታ ኪው የምንለው አለ። ስለዚህ በዚህ ዴፊኒሽን መሰረት የመጀመሪያው ዴፊኒሽናችን ምንድነው? 1 joule of work is needed to move 1 coulomb of charge between 2 points። ስለዚህ ኤሌክትሪክ ሰርኪዩት ውስጥ የሚሰራ ምን አለ? ስራ አለ፣ ወርክ የምንለው ማለት ነው በፊዚክሱ። ስለዚህ
ዋን ጁል ኦፍ ወርክ ምን ያስፈልጋል ማለት ነው? ዋን ኮለምብ ኦፍ ቻርጅ የተሰኘ አንድ ኮለምብ ኦፍ ቻርጅ ያለውን ማግኒቲዩድ ያለውን አንድ ቻርጅ ከፖይንት ኤ እስከ ፖይንት ቢ ለማንቀሳቀስ ይህን ያህል ስራ ወይም ዋን ጁል ኦፍ ወርክ መስራት አለባችሁ የሚለውን ትርጓሜ ይሰጣቸዋል። ይሄ አንደኛው ዴፊኒሽን ነው ማለት ነው። ሌላኛው ደግሞ ምንድነው ዴፊኒሽናቸው? it means that there is a difference in electric potential energy of 1 joule for every column of charge that moves between those 2 points። ስለዚህ በሁለቱ ፖይንት ማለትም በፖይንት ኤ እና በፖይንት ቢ መካከል ምን ይሆናል ማለት ነው? ቻርጆች በሚንቀሳቀሱበት ጊዜ ማለት ነው ፖቴንሻል ኢነርጂያቸው ምን ይሆናል? ይቀንሳል። ስለዚህ ፖቴንሻል ኢነርጂያቸው እዚህ ጋር ኢኒሻል ፖቴንሻል ኢነርጂ ይኖራቸዋል፣ ፖይንት ቢ ላይ ደግሞ ፋይናል ፖቴንሻል ኢነርጂ ይኖራቸዋል። ስለዚህ እዚህ ጋር ዋን ኮለምብ ኦፍ ቻርጅ ያላቸው ማለትም ማግኒቲዩዳቸው የቻርጃቸው ዴልታ ኪው ዋን ኮለምብ የሚያህል ቻርጆች ማለት ነው ከፖይንት ኤ እስከ ፖይንት ቢ በሚንቀሳቀሱበት ጊዜ የፖቴንሻል ኢነርጂያቸው በምን ያህል ጁል ይቀንሳል ማለት ነው? በአንድ ጁል ወይም በዋን ጁል የሚያህል ለውጥ ያመጣል ማለት ነው። ስለዚህ the change in potential energy of the charge U final minus U initial የምንለው ስለዚህ ምን ይሆናል ማለት ነው? ዋን ጁል ነው ማለት ነው። ይሄ የሚሆነው ለምንድን ነው? ለዋን ኮለምብ ኦፍ ቻርጅ ማለት ነው። ስለዚህ ይህን አይነት ትርጉም መስጠት እንችላለን ማለት ነው። ስለዚህ ሁለቱንም ትርጉም ቀየራችሁ መጠቀም ትችላላችሁ ማለት ነው። ሌላው question 4 ላይ የሚጠይቀናል what are the factors that determine the resistance of a conductor ይለናል። የአንድን እንግዲህ ኮንዳክተር ሬዚስታንስ ዲተርማይን የሚያደርጉት የሚወስኑት ፋክተሮች መንስኤዎች ምንድን ናቸው ብሎ የጠየቀን ነው። እንግዲህ በቀላሉ እንደምታስታውሱት ሶስት ነገሮች ናቸው። so the resistance of a conductor is influenced by its material አንደኛ በማቴሪያል በተሰራበት ማቴሪያል ይወሰናል። so ማቴሪያሉ የሚወስነው ባህሪው ምንድነው? ሬዚስቲቪቲ ነው። so resistivity of the material ፋክተሩ ነው ማለት ነው። ስለዚህ ሬዚስቲቪቲው ምንድን ላይ ይወሰናል? እንደ ማቴሪያሉ አይነት ማለት ነው። ሌላው ደግሞ ሌንግዝ ነው። የገመዱ እርዝመት ወይም የኮንዳክተሩ እርዝመት ሬዚስታንሱ ላይ ፋክተር አለው ወይም ተጽዕኖ አለው። ሌላው ደግሞ በተጨማሪ ክሮስ ሴክሽናል ኤሪያ ነው። ሶ ክሮስ ሴክሽናል ኤሪያ ስንል የገመዱ ስፋት ማለት ነው። ስለዚህ እነዚህ ተጨማምረው የሚፈጥሩት ምንድነው ማለት ነው? ሬዚስታንሱ ላይ ተጽዕኖ አላቸው ማለት ነው። ስለዚህ ሬዚስታንሱን በምን ገልጸዋለን? ሬዚስቲቪቲ ሲባዛ በሌንግዝ ኦፍ ዘ ዋየር ሲካፈል በክሮስ ሴክሽናል ኤሪያ ማለት ነው፣ ወይም በገመዱ ስፋት አድርገን ገልጸዋለን። ስለዚህ በዋናነት ሬዚስቲቪቲ፣ ሌንግዝ ኤንድ ክሮስ ሴክሽናል ኤሪያ እነዚህ ማለትም የማቴሪያሉ ታይፕ እንዲሁም ደግሞ ሌንግዝ እና ክሮስ ሴክሽናል ኤሪያ ሬዚስታንሱን የኮንዳክተሩን ሬዚስታንስ አፌክት የሚያደርጉ ናቸው ማለት ነው። ኩዌስችን 5 ደግሞ ምን ይጠይቀናል? Will current flow more easily through a thick wire or a thin wire of the same material when connected to the same source and why ይለናል። ምን እየጠየቀን ነው? እንግዲህ ሁለት ገመድ ለምሳሌ ቀጭንና ወፍራም ገመድ ቢኖራችሁ ከተመሳሳይ የሆነ ማቴሪያል የተሰሩ ማለት ነው እና ተመሳሳይ የሆነ ሶርስ ተጠቅማችሁ ወይም ተመሳሳይ ፖቴንሻል ዲፍረንስ አፕላይ ብታደርጉ በየትኛው ገመድ ከረንት በቀላሉ ያልፋሉ ብሎ እየጠየቀን ነው። ስለዚህ ይህንን ኮንሲደር ስናደርግ ምንድነው የምንመለከተው? ስለዚህ አሁን እንደምትመለከቱት ሁለቱ ዋየሮች ናቸው። አንደኛው ሰፊ ነው፣ አንደኛው ደግሞ ጠባብ ነው ማለት ነው፣ እዚህ ጋር እንደምታዩት ማለት ነው። ስለዚህ አንደኛው ያለው ክሮስ ሴክሽናል ኤሪያ ምንድነው ከሌላኛው ዋየር ክሮስ ሴክሽናል ኤሪያ የበለጠ ቢሆን አሁን በዚህ ጊዜ ምን ይፈጠራል ማለት ነው? በዴፊኒሽናችን መሰረት ሬዚስታንስ ማለት ሬዚስቲቪቲ ታይምስ the length divided by cross sectional area ነው። ስለዚህ ትልቅ ክሮስ ሴክሽናል ኤሪያ ያለው ማቴሪያል ወይም ኮንዳክተር ምንድን ይሆናል ማለት ነው? የሚኖረው ሬዚስታንስ አነስተኛ ነው ማለት ነው። አነስተኛ ክሮስ ሴክሽናል ያለው ደግሞ እዚህ ጋር እንደምትመለከቱት ዲኖሚኔተሩ አነስተኛ ከሆነ የምታገኙት ሪዛልት ሬዚስታንሱ ከሌላኛው ገመድ ከፍተኛ ይሆናል ማለት ነው። ስለዚህ ይህን ኮንሲደር ካደረግን ወፍራሙ ገመድ ዝቅተኛ የሆነ ሬዚስታንስ አለው ማለት ነው። ስለዚህ ዝቅተኛ የሆነ ሬዚስታንስ ካለው ምንድን ይፈጠራል ማለት ነው? ከረንቱ ደግሞ ማለፍ የሚችለው በጣም አነስተኛ ሬዚስታንስ ባለው ማቴሪያል ላይ በቀላሉ ማለፍ ይችላል ማለት ነው። ስለዚህ ሰምራይዝ ስናደርግ
a thick wire allows more current to flow than a thin wire due to its large cross-sectional area. ስለዚህ ወፍራሙ ገመድ ከፍተኛ የሆነ ክሮስ ሴክሽናል ኤሪያ ስላለው ከቀጭኑ ገመድ ምን ይሆናል ማለት ነው? ከረንት በቀላሉ እንዲሁም ብዙ ከረንት እንዲያልፍ ያደርጋል ማለት ነው። so which reduces electrical resistance ማለት ነው። ይህም ከሆነ ኤሌክትሪካል ሬዚስታንስን ስለሚቀንስ ማለት ነው። ስለዚህ ዋነኛው ምክንያት ምንድነው? ኤሌክትሪካል ሬዚስታንስ ስለሚቀንስ ከረንት በወፍራሙ ገመድ በቀላሉ ማለፍ ይችላል። ሌላው ደግሞ question 6 ምን ይጠይቀናል? let the resistance of an electrical component remains constant while the potential difference across the two ends of the component decreases to half of its former value. ስለዚህ ምን እየጠየቀን ነው? አሁን እዚህ ጋር በመጀመሪያ በሁለት እንግዲህ በአንድ ኤሌክትሪካል ኮምፖነንቱ እንበልና ይሄ በልብ ነው እንበል። በበልቡ ጫፍ ላይ በፖይንት ኤ እና በፖይንት ቢ በሁለቱ የበልቡ ጫፍ ላይ ማለት ነው ያለው የፖቴንሻል ዲፍረንስ መጀመሪያ ቪ ነው ብለን እንውሰድ፣ ወይም ፖቴንሻል ዲፍረንሱ ቪ ነው። ሁለተኛው አሁን ሬዚስታንሱ ተመሳሳይ ሆኖ ማለት ነው። እዚህ ጋር የምትመለከቱት ተመሳሳይ የሆነ ሬዚስታንስን ያላቸው። አሁን በዚህ ኬስ በሁለቱ ፖይንት በፖይንት ኤ እና በፖይንት ቢ አሁን ፖቴንሻል ዲፍረንሱ ሁለተኛው ላይ ያለውን ቪ ፕራይም እንበለው ከመጀመሪያው በሁለት እጥፍ ቢያንስ ማለት ነው፣ ወይም 1/2 of the first ማለትም የመጀመሪያውን ግማሽ ቢሆን አሁን እዚህ ጋር በተሰጠን መሰረት ሬዚስታንሳቸው ተመሳሳይ ነው። አሁን ከረንቱ በምን ያህል ይቀንሳል ነው የሚለን። ስለዚህ የመጀመሪያው ላይ የነበረው ከረንት I1 እንበለው። ስለዚህ I1 ነው። ሁለተኛው ላይ ያለውን let's say I2 እንበለው። ስለዚህ አሁን ከረንቱ I2 ከI1 በምን ያህል ይቀንሳል ወይስ በምን ያህል ይጨምራል፣ በምን ያህል መጠን ይቀየራል ብሎ እየጠየቀ ነው። ስለዚህ ይህን ስናደርግ በኦምስ ሎው መሰረት I1 ስንል ወይም መጀመሪያው ከረንት ስንል ምን ማለታችን ነው? ቮልቴጅ ሲካፈል ሬዚስታንስ ነው። ሁለተኛው ኬዝ ላይ ደግሞ ስትመጣ ገመዱ አሁን ተመሳሳይ የሆነ ሬዚስታንስ አለው። እዚህ ጋር ተመሳሳይ የሆነ ሬዚስታንስ አለው። አሁን በሁለተኛው ኬዝ ደግሞ ከረንት I2 የሚለውን ሶልቭ ስናደርግ በኦምስ ሎው መሰረት ቪ ፕራይም ማለትም በሁለቱ ኢንድ መካከል ያለው ፖቴንሻል ዲፍረንስ ሲካፈል ሬዚስታንስ ነው። አሁን ቪ ፕራይም የምንለው ቪ ኦቨር 2 ነው። ስለዚህ ቪ ኦቨር 2 ሲካፈል አር ማለት ትችላላችሁ። ስለዚህ የምን ይሰጣችኋል? ቪ ኦቨር 2 ሲካፈል አር ማለት ቪ ሲካፈል ቱ አር ማለት ነው። ስለዚህ የምን ይሰጣችኋል? አሁን ቪ ዲቫይድድ ባይ አር የምትለዋ ይቺ ኤክስፕሬሽን ምን ማለት ናት? ቪ ሲካፈል አር ማለት መጀመሪያ ላይ ያለው የመጀመሪያው ከረንት ነው ማለት ነው። ስለዚህ ሪዛልቱ ምን ይሰጣችኋል ማለት ነው? ሪዛልቱ የመጀመሪያው ከረንት I1 ሲካፈል ለ2 ማለት ነው። ስለዚህ ምን ተገነዘባችሁ? I2 ማለትም ሁለተኛው ገመድ ላይ አሁን በሁለተኛው ኬዝ ማለት ነው ቮልቴጁ 2 እጥፍ በሚያንስበት ጊዜ I2 የምንለው ወይም ሁለተኛው ከረንት በምን ያህል ይቀንሳል? ከመጀመሪያው በ2 እጥፍ ይቀንሳል ማለት ነው። ወይም የመጀመሪያው ከረንት 1/2 ይሆናል። ስለዚህ መልሳችን ምንድን ነው የሚለው? if the potential difference is halved potential difference halved ከሆነ ሬዚስታንስ ተመሳሳይ ሆኖ ማለት ነው። ልብ በሉ the current also halves። ስለዚህ ከረንቱም ግማሽ ይሆናል ማለት ነው።